ጥር 25 2018 ዓ.ም ተናስልኝ እንደምን አመሻችሁ። ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 በ3ኛ ክፍል እንደቀጠለ ነው። ከኛ ጋር ስለሆናችሁ እናመሰግናለን። ዋና ዋና ጉዳዮች ላስታውቃችሁ። ኢትዮጵያ እየተከተለች ያለችው ሁለገብ ዲፕሎማሲ የዓለም አቀፍ ግንኙነት የስበት ማዕከል እንድትሆን አድርጓታል። ተቋማት ባለፉት 6 ወራት ያስመዘገቧቸው ውጤቶች የኢትዮጵያ እድገትና እንቅስቃሴ ስኬታማነት ያሳዩ መሆናቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምርጫ የተጠያቂነት ስርዓትን ለመዘርጋትና የሕዝብን ጥቅም ለማስጠበቅ ከፍተኛ ሚና ስላለው ዜጎች በንቃት እንዲሳተፉ ተፎካካሪ የፖለቲካ ፓርቲዎች ጠየቁ። 24ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረግ አንድ ጨዋታ ይጠናቀቃል። ከስፖርት እንመለከተዋለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት በተወካዮች ምክር ቤት ተገኝተው ማብራሪያ ይሰጣሉ። ስድስተኛው የፌድሪ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ነገ ጥር 26 ቀን 2018 ዓ.ም ይካሄዳል። ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ መደበኛ ስብሰባ ተገኝተው የመንግስትን የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ሪፖርት ያቀርባሉ። ከምክር ቤት አባላት ለሚነሱላቸው ጥያቄዎችም ምላሽና ማብራሪያ ይሰጣሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢቲቪ ዜና ቻናል፣ በኢቲቪ ቋንቋዎች ቻናል፣ በኢቲቪ አፋን ኦሮሞ ቻናል፣ በኤፍኤም አዲስ 97.1 በብሔራዊ ሬዲዮና በቢቢሲ.ስትሪም በሁሉም ማህበራዊ የትስስር ገጾች በቀጥታ ያስተላልፋል። ተቋማት ባለፉት 6 ወራት ያስመዘገቧቸው ውጤቶች የሀገሪቱን እድገትና እንቅስቃሴ ስኬታማነት ያሳዩ መሆናቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ለጠቅላይ ሚኒስትሩ ተጠሪ የሆኑ ተቋማት የ2018 የ6 ወራት የሥራ አፈጻጸም ተገምግመዋል። አሸናፊ እንዳለ ተጨማሪ ያለው
ለሀገር ግንባታ ካላቸው ከፍተኛ አስተዋጽኦ የተነሳ የጠቅላይ ሚኒስትሩ የቅርብ ክትትልና ድጋፍ የሚደረግላቸው 14 ተቋማት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት የ6 ወራት አፈጻጸማቸው ተገምግሟል። እንደ ሲቪል ሰርቪስ ኮሚሽን እንዲሁም ኢሚግሬሽንና ዜግነት አገልግሎት ያሉ የህዝብ አገልግሎት ሰጪዎችን ጨምሮ ኢንቨስትመንት ኮሚሽን፣ ብሔራዊ ባንክ፣ የፋይናንስ አገልግሎትና ሌሎችም ተቋማት አፈጻጸም በቀረበበት ሪፖርት ተቋማቱ እቅዳቸውን ተግባራዊ በማድረግ በኩል የነበራቸው አፈጻጸም ቀርቧል። የዋጋ ግሽበትን ወደ ነጠላ አሃዝ ማውረድ፣ በርካታ ኢንቨስትመንቶችን መሳብ፣ የህዝብ አገልግሎት አሰጣጥን ማሻሻል፣ ሙስና መከላከል፣ ሊመዘበር የነበረ የመንግስት ሀብትን ማዳን በውጤታማነት ከተጠቀሱ ስራዎች መካከል ዋነኞቹ ናቸው። የ2018 6 ወራት በርካታ ሀገራዊ ስኬቶች እየተመዘገቡበት እንደነበር ያነሱት ምክትል ጠቅላይ ሚኒስትር ተመስገን እነዚህ ስኬቶች ጅምሮች እንጂ መዳረሻዎች አለመሆናቸውን አንስተዋል። መንግስታችን ግልጽ ግብና ዝርዝር እቅድ አለው። እነዚህ እቅዶች ከተሳኩ ማንም ያያቸዋል፣ ይመሰክራቸዋል። ብዙ ማስተዋቂያም አያስፈልጋቸውም። ካልተሳኩም ደግሞ ሁሉም ይታዘባቸዋል። ምንም ማስተባበያም አይፈልጉም። እኛ እየተወዳደርን ያለነው እኛ ብልጽግናዎች፣ እኛ የመደመር መንግስት ተግባሪዎች እየተወዳደርን ያለነው እርስ በርሳችን አይደለም፣ ከትናንት አፈጻጸማችን ጋርም አይደለም። እየተወዳደርን ያለነው ከነገ መዳረሻችን ጋር ነው። ምን ያህል ሄድን ሳይሆን ምን ያህል ቀረን እያል መለካት ይገባናል። ከስራ አፈጻጸማቸው ውጤታማነት በስተጀርባ የቅንጅት ስራዎች፣ ጠንካራ አመራርና ዘመኑን የዋጀ የዲጂታል አገልግሎቶችን መጠቀም ዋነኛ ምክንያት መሆናቸውን ደግሞ የተቋማት አመራሮች ያነሳሉ። ሁሉም ተቋማት በጥልቅ ሪፎርም ውስጥ ነው ያሉት። በሪፎርሞቻቸው የተሟላ የሪፎርም አጀንዳ ይዘው ያሉ የመልካም አስተዳደርና አገልግሎት ላይ እንደዚሁም ከአፈጻጸም ደረጃ ከፍ ያለ አፈጻጸም ማስመዝገብ የሚያስችሉ ከፍ ያለ እቅድ አቅደው ወደ ስራ ተገብቶ በርካታ ውጤቶች ተመዝግበዋል። ተያያዥነት ያላቸው አገልግሎቶች በተለያየ ተቋም የሚሰጡበት ለዚህም ህዝቡ ተገልጋዩ አገልግሎቱን ለማግኘት ከቦታ ቦታ ሲዘዋወር ጊዜ የሚጨርስበት አንዱ ጥያቄ ነው። እዛው መሶብ ማዕከል ላይ ሁሉን ጨርሶ እንዲወጣ የማድረግ ነው። መቀናጀት ባለብን ጉዳዮች ላይ ቤቱ ጋር እንደምንቀናጅ ጭምር አመላካችም ጭምር ስለሆነ ለዚህ ትልቅ ግብአት አለው። በየጊዜው እያደገ የመጣ ነው። ቅንጅታችን አሁን ጨርሰናል የምንለዋለን የበለጠ ተቀናጅቶ መሄድ ይጠይቃል። በተገኙ ውጤቶች መቆም ሳይገባ ስኬቶችን ዘላቂ ማድረግ እንደሚያስፈልግም በግምገማው ላይ ተነስቷል። እነዚህን ውጤቶች ዘላቂ ማድረግ አንዱ ትኩረት የሚፈልገው ሳስቴን ማድረግ የመጡ ውጤቶችን ዘላቂ አድርገን የመቀጠል፣ ሁለተኛ ግን እነሱን ሳስቴን ማድረግ ብቻ ሳይሆን አዳዲስ ተጨማሪና ተደማሪ ስራዎችን መስራትና አዳዲስ ውጤቶችን ማስመዝገብ ጀመርነው መንገድ ብቻ ሳይሆን የዝላይ አማራጭም ጭምር ተከትለን የተሻሉ ነገሮችን መስራት ይጠበቅብናል የሚለውን ማስመር እፈልጋለሁ። ተቋማት በቀጣይ የተሻለ አፈጻጸም እንደሚጠበቅባቸው ያሳሰቡት ምክትል ጠቅላይ ሚኒስትር ተመስገን ከራስ ተቋም በላይ አሻግሮ ማየትና ለሌሎች ተቋማት በምሳሌነት የሚቀርብ ስራ መስራት እንደሚገባ የስራ አቅጣጫ ሰጥተዋል። ለኢትዮጵያ ነው የምንሰራ፣ እንደ ሀገር ነው የምንሰራ። እያንዳንዱ እንቅስቃሴያችን ሁሉ ኢትዮጵያን በደንብ መግለጽ የሚችል መሆን አለበት የሚለውን በደንብ መያዝ አለብን። እኛ የምንሰራው ስራ ለሌሎች ሞዴል መሆን አለበት። ጠቅላይ ሚኒስትሩ የሚመሯቸው ተቋማት ብዙ ጊዜ ሰምታችሁ ሊሆን ይችላል። በየስብሰባውም ጠቅላይ ሚኒስትሩ የሚይዟቸው ፕሮጀክቶች ይፈጥናሉ። ለምንድን ነው ሌሎች ፕሮጀክቶች የማይፈጥኑ ይላል። አሁን ህዝቡ ለምሳሌ ሲናገር ሰምታችሁ ከሆነ ወደዚህ ስናመጣው ደግሞ ወደዚህ ክላስ ወደ እነዚህ ተቋማት ደግሞ ስናመጣቸው እሳቸው የሚመሯቸው ተቋማት በጣም ይፈጥናሉ። በጣም የሚሰሩት ነገር የሚገርም ነው። እኛ ለምንድን ነው እንደዚያ ማንሆን እንባላለን ወይ ነው። እንደውም ካቀድከው በላይ ስራ ነው፣ ካቀድከው በላይ ዲማንድ ይጠበቃል ነው አሁን ንግግራችን እንጂ የታቀደውማ መሰራት አለበት፣ መፈጸም አለበት። ምንም በዚህ ምክንያት ነው የምንለው ነገር የለም። ምክንያቱም መጀመሪያ ስንግባባ ስናቅድ እንፈጽመዋለን ብለን ነው። እሱን ፍጽም አድርገን ከዚያ በኋላ ተጨማሪ ነገሮችን መፈጸም ነው እንጂ የሆነ ሀሳብ በመጣልን ቁጥር ተኝተን ብንን ባልን ቁጥር የሆነ አዲስ ስራ ይሄን እኮ ስለሰራው ነው ብንል ይሄም ይሆን አይደለም። እንትን እያለ ነው የሚሄድ። ገና ሰርተን ያልጨረስ ነው ገና የጀመርነው ስለሆነ ዝም ብለን የሆነ ደረጃ ላይ የደረስን አድርገን ራሳችንን ካየን የተሳሳተ ድምዳሜ ላይ የተሳሳተ ውጤት ላይ እንደርሳለን።
ተቋማቱም የገጠሟቸውን ተግዳሮቶች ለመፍታት የጀመሩትን የቅንጅት ስራ ማጠናከር እንደሚገባቸውም ተገልጿል። በአጀንዳ ወደምናየው ጉዳይ እናመራለን። ኢትዮጵያ እየተከተለች ያለችው ሁለገብ ዲፕሎማሲ የዓለም አቀፍ ግንኙነትን የስበት ማዕከል እንድትሆን አድርጓታል። በፈረንጆች አዲስ ዓመት ጥር ወር በርካታ ከፍተኛ ዲፕሎማቶችን አዲስ አበባ አስተናግዳለች። አቤል ሙልጌታ ተጨማሪ አለው። ኢትዮጵያ እየተገበረች ያለችው ገቢር ነበብ የዲፕሎማሲያዊ ጉዞ የኢትዮጵያን ተቀባይነትና ተደማጭነት በአህጉሪቱ ብሎ በዓለም አቀፍ ደረጃ እያሰፋው ይገኛል። ለዚህም ነው በፈረንጆቹ 2026 አዲስ ዓመት ጥር ወር ውስጥ ከፍተኛ ዓለም አቀፍ ዲፕሎማቶች አዲስ አበባን ያጥለቀለቁት። ይህም ከአውሮፓ፣ ኤዥያ እና አሜሪካ የተደረገ ዲፕሎማሲያዊ ግንኙነት ሲሆን የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋዴፉል፣ የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ፣ የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው እና የዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር ይቬት ኩፐር ከመጡት ዲፕሎማቶች መካከል ተጠቃሾቹ ናቸው። እነዚህ ዲፕሎማሲያዊ ጉዞዎች የኢትዮጵያን ብሔራዊ ጥቅም በማስጠበቅ ትልቅ የትብብር ስምምነት የተደረገባቸውም ናቸው። በእነዚህ ዲፕሎማሲያዊ ጉዞዎች ኢትዮጵያ በርካታ ጠቀሜታዎችንም አትርፋለች። የመጀመሪያው የጀርመኑ የውጭ ጉዳይ ሚኒስቴር ዮሐን ዋዴፉል ጉብኝት የሁለቱን ሀገራት ግንኙነት ወደ አዲስ ስልታዊ ምዕራፍ የቀየረበትም ነው። ሁለቱ ሀገራት መካከልም ያለውን ግንኙነት ከልማትን አጋርነት ወደ ላቀ ስልታዊ ስትራቴጂካዊ ትብብርም የተለወጠበትና የተሸጋገረበትም ሆኗል። ሚኒስትሩ በአዲስ አበባ ቆይታቸውም ከጠቅላይ ሚኒስትር አብይ አህመድና ከመንግስት ኃላፊዎች ጋርም ውይይት ያደረጉ ሲሆን ጀርመን በአፍሪካ ላላት ፖሊሲ ኢትዮጵያ ስትራቴጂካዊ ጠቀሜታዋ የጎላ መሆኑንም አንስተዋል። ሚኒስትሩ ዋዴፉል ኢትዮጵያ በአፍሪካ ቀንድ ለሰላምና ደህንነት ላይ ለምታደርገው ትልቅ ሚናም እውቅና እንዳላቸውም ገልጸዋል። በተለይም በሶማሊያ የሚታካሄደውን የጸረ ሽብር ትግልና የሰላም ማስከበር ተልዕኮ ጀርመን እውቅና የምትሰጠው መሆኑንም እንደዚሁ አንስተዋል። ጀርመን ኢትዮጵያን እንደ ቀጠናዊ መሪ ብቻ ሳይሆን የምትመለከተው ዓለም አቀፍ አጋር አድርጋም እንደምታያትም በጉብኝቱ ላይ ተረጋግጧል። በተለይም ኢትዮጵያ አፍሪካ በጸጥታው ምክር ቤት ውክልና እንዲኖራት በተደጋጋሚ የዲፕሎማሲያዊ ጫናን በጠቅላይ ሚኒስትር አብይ አህመድ በኩል ስታደርግ እንደነበር ይታወቃል። ለዚህም ስኬት በማሰብ በተባበሩት መንግስታት ድርጅት ውስጥ አፍሪካ በጸጥታው ምክር ቤት ውስጥ 2 ቋሚ መቀመጫዎች እንዲኖራት ጀርመን ያላትን ጽኑ ድጋፍም ሚኒስትሩ በድጋሚ በአዲስ አበባም አረጋግጠዋል። ሚኒስትሩ ዋዴፉል ቀይ ባህር ለጀርመንና ለአውሮፓ ህብረት ወሳኝ መሆኑንም በመጥቀስ በቀይ ባህር ኮሪደር የማሪታይም ደህንነት ላይ የኢትዮጵያ አጋርነት እንደሚያስፈልግም እንደዚሁ አንስተዋል። በሁለቱ ሀገራት የኢኮኖሚ ትስስር ግንኙነትም ጀርመን በኢትዮጵያ በሎጂስቲክስ በኢነርጂና በቴክኖሎጂ እንዲሁም በሌሎች ዘርፎች ላይ የጀርመን ኩባንያዎች እንዲሳተፉ ፍላጎት እንዳላቸውም አረጋግጠዋል። ይህ ጉብኝት ኢትዮጵያ በቀጠናው የምትከተለውን ሁለገብ ዲፕሎማሲ ጀርመን እውቅና የምትሰጠው መሆኑንም የሚያመላክትም ነው። ይህም ለሀገሪቱ የኢንቨስትመንት ፍሰትና የጂኦፖለቲካዊ ተጽዕኖ ትልቅ እድልንም ይፈጥራል። ሌላው 2026 አዲስ ዓመት ጅማሮ ላይ የቻይናው ከፍተኛ ዲፕሎማትና የውጭ ጉዳይ ሚኒስትር ዋንግ ይ በኢትዮጵያ ያደረጉት ጉብኝት ቤጂንግ ከኢትዮጵያ ጋር ያላትን የንግድና የመሰረተ ልማት ግንኙነት ስትራቴጂካዊ አጋር መሆኗንም የሚያረጋግጥም ነው። ይህም ዲፕሎማሲያዊ ጉዞ ቻይና በኢትዮጵያ በንግድና ኢንዱስትሪ መሰረተ ልማቶች ላይ ያላትን ተሳትፎ ለማሳደግም ቃል የተገባበትም ነው። በተለይም የኢትዮ ጅቡቲ የባቡር መስመር ውጤታማነትን ማሳደግና አዳዲስ የኢንዱስትሪ ፓርኮችን መደገፍ የጉብኝቱ ትኩረትም ነበር። ቤጂንግ አዲስ አበባን የቤልት ኤንድ ሮድ ኢኒሺየቲቭ ዋነኛ መዳረሻ አድርጋ እንደምትወስድም የተረጋገጠበት ጉብኝትም ነው። ይህ በእንዲህ እንዳለ የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካው የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በዚሁ ጥር ወር ውስጥ ኢትዮጵያ ውስጥ ተገኝተው የፌዴሪ አየር ኃይል አውደ ርዕይንም ጎብኝተዋል። ምክትል የውጭ ጉዳይ ሚኒስትሩ ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋርም ውይይት አድርገዋል። በተለይም በቀጠናዊ ሰላምና መረጋጋት ብሎም የንግድና ዲፕሎማሲያዊ ግንኙነት ማጠናከር ላይ መክረዋል። በተለይ በቴክኖሎጂ እና በፋይናንስ ዘርፍ ላይ የግሉን ዘርፍ ለማበረታታትም ፍላጎት እንዳላቸው አሳይተዋል። የዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር ይቬት ኩፐር ጉብኝት ኢትዮጵያን የዲፕሎማሲ የስበት ማዕከልነት ያሳየና
በሁለቱ ሀገራት መካከል ያለውን የሁለትዮሽና ቀጠናዊ ጉዳዮች ላይም ለመስራት ከጠቅላይ ሚኒስትር አብይ አህመድ ጋርም ውይይት የተደረገበት ነው። በዚህ ውይይት ላይም የሁርሶ አይሻ 400 ኪሎ ቮልት እና የደጋሃቡር ቀብሪ ዳር 132 ኪሎ ቮልት የኃይል ማስተላለፊያ ልማት ፕሮጀክቶች ላይ ድጋፍ ለማድረግም ስምምነትም ተፈርሟል። ታዲያ ይህ ሁኔታ በዓለም አቀፍ ግንኙነት ምንድነው የሚነግረን የሚለው ነው ቁም ነገሩ። ይህም አዲስ አበባ በምስራቁና በምዕራቡ ዓለም መካከል እንደ ዋነኛ የዲፕሎማሲ ማዕከልና የኢኮኖሚ መገናኛ እየታየች መሆኗንም የሚያረጋግጥ ነው። በአንድ ወር ውስጥ ብቻ ይህን ያክል ዲፕሎማሲያዊ ግንኙነት በየትኛውም የአፍሪካ ሀገር ላይም አልተደረገም። አሁን ኢትዮጵያ በዓለም ላይ የዲፕሎማሲ የስበት ማዕከል እየሆነችም ትገኛለች። ገቢር ነበብ በሆነው ሉዓላዊ ዲፕሎማሲ ጉዟም የብዝሃ ኃያላን ሀገራትን ያቀፈችና ጥቅሟን እያስከበረች ያለች ሀገርም አድርጓታል። ባጠረ ጊዜ ውስጥ ብቻ ከቻይና፣ አሜሪካና ጀርመን የተደረገው ከፍተኛ ዲፕሎማቶች ጉብኝት ያጋጣሚ ጉዳይም አይደለም። ይልቁንም በጠንካራ የውጭ ጉዳይ ፖሊሲ ውጤትና የኢትዮጵያ ኢኮኖሚ ማሻሻያ እንዲሁም የሰው ኃይል ካፒታል አቅም እውቅናን ጭምር የሚሰጥ እንጂ ሁለገብ የሆነው የኢትዮጵያ ዲፕሎማሲ ለኢትዮጵያ የኢኮኖሚ ፋይናንስ ትብብር አማራጮችን የሚያሰፋ ግንኙነት አውድንም የሚያበዛ ሆኗል። ይህ የዲፕሎማሲያዊ ለውጥ ኢትዮጵያን የዓለም አቀፍ የግንኙነት ማዕከል በማድረግ የበርካቶች ሀገራትን የሚስብም ሆኗል። አሁን የኢኮኖሚ ዲፕሎማሲ መሰረታዊ የስትራቴጂክ አጋርነት መፍጠሪያም እየሆነ ይገኛል። በተለይም በሎጂስቲክስ፣ በንግድ ኮሪደርና በአህጉራዊ ግንኙነት ዘርፍ ላይ ኢትዮጵያ ደግሞ ሉዓላዊነት የተከተለ መርህን ይዛ ብዛ ወዳጅነትን እያበዛች ያለች ሀገርም እየሆነች ትገኛለች። ለዚህም ነው የበርካታ ሀገራት መሪዎችና በቅርብ ደግሞ የብዙ ሀገራት ዲፕሎማቶች ወደ ኢትዮጵያ በመምጣት ስትራቴጂክ አጋርነትን እያጠናከሩም እያሰፉም ያሉት። ኢትዮ መልህቅ በጅቡቲና በሶማሊያ ድንበር አቅራቢያ የተገነባው የአይሻ ግዙፍ የኃይል ማመንጫዎች ሽክርክሪት ድምፅ ለቀጠናው ብርሃን፣ ለካይሮ ደግሞ የረብሾ ማደር አደጋ ላይ መውደቁን የሚያረዱ የጂኦፖለቲካ መልእክቶች ናቸው። ኢትዮጵያ ይህም ፕሮጀክት መመረቋ በቅርቡ ግብፅ በኢትዮጵያ ጎረቤቶች በኩል እያደረገች ያለችውን የከበባ ስትራቴጂ በኢኮኖሚያዊ ትስስር ለመበጠስ ወሳኝ ካርድ መምዘዟን ያሳያል። እንዴት የሚለውን ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ኢትዮ መልህቅን ይጠብቁ። ኢትዮ መልህቅ አመሰግናለሁ ልጄ። የኢትዮጵያ ንግድ ባንክን ስለመረጡ እናመሰግናለን። አመሰግናለሁ። አመሰግናለሁ። ይህን ብታስተካክሉ ጥሩ ነው። ስለ አስተያየቱ እናመሰግናለን። በፍጥነት እናስተካክላለን። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። አመሰግናለሁ። ብቃት ባላቸው ታታሪ ሰራተኞቻችን ስናገለግሎት በታላቅ አክብሮት ነው። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሶ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ጊዜው እየቀረበ ነው። ነገ የሚወሰነው ዛሬ በሚደረግ ዝግጅት ነው። አሁን የመስማት የመጠየቅና የመረዳት ወቅት ነው። የትኛው ሐሳብ ለሀገር ይበጃል? የትኛው መንገድ ለልጆቹ ይጠቅማል? ከወራቶች በኋላ የምታኖሩት አሻራ የታሪክ ምስክር ይሆናል።
ራሳችሁን አዘጋጁ፣ መረጃችሁንም አጥሩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሐሳብ ገበታ በመሆን ለ7ኛው ሀገራዊ ምርጫ ልዩ ዝግጅቱን አጠናቋል። የፖለቲካ ፓርቲዎች አማራጭ ሐሳቦቻቸውን የሚያጋሩበት፣ በሰለጠነ መንገድ የሚከራከሩበትን መድረክ ወደ እርስዎ ይዘን እንቀርባለን። ኢትዮጵያ በልጆቿ ውሳኔ ትደምቃለች። ነገን ለመወሰን ዛሬ ማሰብ ይጀምሩ። ዝግጁ ኖት? ከኢትዮጵያ ቴሌቪዥን የሰኞው ምሽት ኢቲቪ 57ን እየተከታተላችሁ ስለሆነ እናመሰግናለን። ምርጫ የተጠያቂነት ስርዓትን ለመዘርጋትና የሕዝብን ጥቅም ለማስጠበቅ ከፍተኛ ሚና ስላለው ዜጎች ይወክሉናል የሚሉትን መሪዎቻቸውን ለመምረጥ በንቃት መሳተፍ አለባቸው ሲሉም ተፎካካሪ ፖለቲካ ፓርቲዎች ተናግረዋል። ለምርጫው ስኬታማነት ባለድርሻ አካላት ሚናቸውን በአግባብ መወጣት እንዳለባቸውም ገልጸዋል። ሰናይ ሰይፉ ተጨማሪ አላት። ምርጫ ዜጎች መሪዎቻቸውን በነጻነት እንዲመርጡ በማስቻል ለዲሞክራሲያዊ ስርዓት ግንባታ ወሳኝ ሚና አለው። ለጠንካራ ሀገረ መንግስት ግንባታም ድርሻው ከፍተኛ ነው። ምርጫ አንደኛው ኤሌመንት ነው። ዲሞክራሲን ለመገንባት ዜጎች ተወካዮቻቸውን የሚመርጡበት፣ ከዛም ባለፈ ዲሞክራሲን ኤክሰርሳይዝ የሚያደርጉበት፣ የውይይት ባህልን፣ የፖለቲካ ባህልን፣ በሀሳብ መፎካከርን ኤክሰርሳይዝ የምናደርግበት ነው። እንግዲህ ዲሞክራሲ ከዛ ውስጥ አንዱ ምርጫ ነው ማለት ነው። በ7ኛው ሀገራዊ ምርጫ ላይ ተፎካካሪ የፖለቲካ ፓርቲዎች ካሁኑ ሀሳቦቻቸውን ለሕዝብ በማሳወቅ ንቁ ተሳታፊ መሆን እንደሚገባቸው ያነጋገርናቸው የተፎካካሪ ፖለቲካ ፓርቲዎች ኃላፊዎች ይናገራሉ። 7ኛው ምርጫ እጅግ በጣም ዲሞክራሲያዊ፣ ሰላማዊ መሆን መቻል አለበት። ይሄን ደግሞ ሊሆን የሚችለው ፖለቲካ ፓርቲዎች ሀሳቦቻቸውን ወይም ፕሮግራሞቻቸውን፣ ፖሊሲዎቻቸውን በግልጽ ቋንቋ ለመራጩ ማህበረሰብ ነፃ በሆነ ሚዲያ ማስተላለፍ መቻል አለባቸው። ማንኛውም አካል በዚህ ምርጫ ውስጥ በቀጥታም ይሁን በተዘዋዋሪ ሚና ያለው አካል ወጥቶ ለዜጎች ምርጫን አስመልክቶ አንድም ምርጫ እንዲመርጡ ጥሪ ማቅረብ፣ ሌላ ደግሞ ራሳቸው የሚመረጡ ተፎካካሪዎች ሆኑ ምረጡኝ ማለት ያስፈልጋል። ምርጫ የተጠያቂነት ስርዓትን ለመዘርጋትና የሕዝብን ጥቅም ለማስጠበቅ ከፍተኛ ሚና ስላለው ዜጎች ይወክሉናል የሚሉትን መሪዎቻቸውን ለመምረጥ በንቃት መሳተፍ እንዳለባቸውም ተናግረዋል። ምርጫ የሚሆነው ፍትሃዊ፣ ተአማኒ፣ ዲሞክራሲያዊ፣ ሰላማዊ የሚሆነው ዜጋው በግልጽ ወጥቶ ይወክለኛል የሚለውን ተወካይ መምረጥ ሲችል ነው። ነገ እኮ የመረጠውን አካል ተጠያቂ የሚያደርገው ሲመርጥ፣ ካልመረጠ አልመረጠም። ባልመረጠው አካል ነው እየተመራ የተዳደረ የሚቆየውና ስለ ብልሹ አሰራሮች፣ ስለ መልካም አስተዳደር ችግር ሁላ መጠየቅ አይቻልም ካልተመረጠ። ሁሉም ዜጋ ወጥቶ መምረጥ እና መመረጥ የሚችልበትን እድል መጠቀም መቻል አለበት። በፖለቲካውም በኢኮኖሚም በየትኛውም ረገድ ሲታይ የሰው ልጅ ራሽናል ነው ተብሎ ይታመናል። ስለዚህ ራሽናል ነው ተብሎ የሚታመን አካል የሚያስተዳድረውን አካል ከሌላ በማንኛውም አይነት ምርጫ ይልቅ በዚህ ጠባዩ ተፈጥሯዊ ማንነቱ ምርጫን ማካሄድ ጥያቄ ውስጥ የሚገባ ጉዳይ አይደለም ማለት ነው። ለምርጫው ስኬታማነት ባለድርሻ አካላት ሚናቸውን በአግባቡ መወጣት እንዳለባቸው ዶክተር መብራቱ አለሙ ይናገራሉ። እንግዲህ ምርጫውን ሊያካሂድ የሚችል አካላት አሉ። ምርጫ ቦርድ አለ ማለት ነው። ምርጫ ቦርድ አለ፣ ሚዲያ አለ እና የዲሞክራሲ ተቋማት አሉ፣ የፍትህ ስርዓቱ አለ። እነዚህ ገለልተኛ ሆነው አቅም አጎልብተው ምርጫው ፍትሃዊ፣ ሰላማዊ ሆኖ እንዲጠናቀቅ የራሳቸውን አቅም በማጠናከር ትራንስፓረንት የሆነ አሰራር በመዘርጋት ምርጫውን ማስፈጸም መቻል አለባቸው። ግንቦት 24 ቀን 2018 ዓ.ም ለሚካሄደው 7ኛው ሀገራዊ ምርጫ ነፃ ዲሞክራሲያዊና ፍትሃዊ እንዲሆን ተፎካካሪ የፖለቲካ ፓርቲዎች በትብብር መስራት እንደሚገባቸውም ተገልጿል። ኢዜማ ባለፉት 5 ዓመታት የት ነበር? ለምርጫ ራሱን እያዘጋጀ ቆይቷል። ለ2018 7ኛው ጠቅላላ ምርጫ ይዟቸው የመጣቸው የፖሊሲ አማራጮች
ምንድን ናቸው? የመጀመሪያው የዜግነት ፖለቲካ ነው። ሁለተኛ ማህበራዊ ፍትህ መስፈን አለበት እዚህ ሀገር ላይ ብለን እናስባለን። በሶስተኝነት የምናነሳው የዚህ ፌዴራላዊ ዲሞክራሲያዊ ፌዴራሊዝም የምንለው ነው። እጩዎቻችሁን እያስመዘገባችሁ ነው ወይ? በዘንድሮ ዲጂታል የምዝገባ ተጀምሯል። ጥሩ መልካም ነገር ነው ዲጂታል መሆኑ። ምርጫ ቦርድ የሞከረው ሙከራ እኛም ለማስመዝገብ እጩዎቻችንን በማስመዝገብ ደረጃ ነው ያለነው። ኢዜማ በሁሉም ምርጫ በሚደረግባቸው ሁሉም ቦታዎች ላይ ይወዳደራል። ኢዜማ ዲሞክራሲያዊ የሆነ ምርጫ እንዲካሄድ የሱ ሚና ምን ድረስ ነው? ዲሞክራሲያዊ ስርዓት ግንባታ የሚያተባብር እንጂ የሚያፎካከር ጉዳይ መሆን የለበትም። ኢትዮጵያ አረንጓዴ ኢኮኖሚ መገንባት ላይ በሰራችው ስራም በአየር ንብረት ለውጥ ሳቢያ የሚከሰቱ አደጋዎችን የመቋቋም አቅሟን በማሳደግና የምግብ ሉዓላዊነትን በማረጋገጥ ረገድ ያስመዘገበችው ተጨባጭ ውጤት የዓለም ትኩረት ማዕከል አድርጓታል። ሀገሪቱ የአረንጓዴ አሻራ መርሃ ግብርን ከምግብ ዋስትና ጋር በማሳሰርና በበጋ መስኖ ስንዴ ልማት ያገኘችው ስኬት እንዲሁም የአየር ንብረት ለውጥን በመዋጋት ረገድ ያመጣቻቸው ለውጦች ለሌሎች ሀገራትም እንደ አርአያ እንድትጠቀስ ምክንያት ሆኗታል። ወይንሸት ደጀኔ ተጨማሪ አላት። ኢትዮጵያ በአየር ንብረት ለውጥ ሳቢያ የሚከሰቱ አደጋዎችን የመቋቋም አቅሟን በማሳደግና የምግብ ሉዓላዊነትን በማረጋገጥ ረገድ እያሳየችው ያለችው ውጤት የዓለምን ትኩረት ማዕከል አድርጓታል። በዚህ ያስመዘገበችው ስኬት የዓለም ሀገራት ልምድ የሚወስዱበት ከመሆን ጀምሮ በቀጣዩ የዓለም የአየር ንብረት ጉባኤ ኮፕ 32 ላይ ትልቅ አጀንዳ እንድትሆን ከማድረግ ጀምሮ ለሌሎች ሀገራትም ተምሳሌት እንድትሆን ምክንያት ሆኗታል። ዓለም በአሁኑ ወቅት በአየር ንብረት ለውጥ ምክንያት በምግብ ዋስትና እጦት እየታመሰች በምትገኝበት በዚህ ወቅት ኢትዮጵያ ግን ይህን ፈተና ወደ ድል በመቀየር በግብርናና የምግብ ዋስትናን በማረጋገጥ ረገድ አዲስ ታሪክ እየጻፈች ትገኛለች። በተለይም የአረንጓዴ አሻራ መርሃ ግብርን ከምግብ ዋስትና ጋር በማስተሳሰር የተከናወኑ ተግባራት ውጤት ማፍራትም ጀምረዋል። በበጋ መስኖ ስንዴ ልማት ያገኘችው ስኬት ለምግብ ሉዓላዊነት ዋነኛ ማሳያ ሆኗል። ከእርዳታ ጠባቂነት ወደ ላኪነት የተሸጋገረችበት ይህ ጉዞ አየር ንብረት ለውጥን እየተከላከለ ምርታማነትን ማሳደግ እንደሚቻል በተግባር ያሳየ ነው። ተጽዕኖውንም ከመቀነስ ደግሞ አልፎ ለሀገር እድገት ለምግብ ሉዓላዊነት ለመጠቀም የመሰረተ ልማት ግንባታ በተለይ ለመስኖ ልማት የሚሆኑ ግድቦች፣ ዊሮች መገንባት ኢንተንሲቭሊ ወይም በጣም በአትኩሮት እንደ ሀገር መስራት እንዳለብን ያሳያል። ያ መንገድ ላይም እንደምንገኝ በርካታ ማሳያዎች አሉ። እንደ ሀገር መስኖ ሴክተር ላይ ከፍተኛ የሆነ በጀት ተመድቦ በፌዴራል ተቋማትም በክልል ተቋማትም ውስጥ ብዙ ቢሊዮን ብሮች ተመድቦ በርካታ ፕሮጀክቶች እየተተገበሩ ይገኛል። ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ የመገንባት ስራ ዛሬ ላይ ለሌሎች ሀገራት ትምህርት እየሆነ ነው። ኮፕ 32 በኢትዮጵያ ላይ ትኩረት እንዲያደርግ ያስገደደውም ይኸው በተጨባጭ የታየው የምግብ ሉዓላዊነት ስኬት ነው። የአየር ንብረት ለውጥ ተጽዕኖ ለመቋቋም የሚደረገው ጥረት ከፖሊሲ ባለፈ በመሬት ላይ በሚታዩ ስራዎች መታጀቡ ደግሞ ኢትዮጵያን በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ አርአያ እንድትሆን አስችሏታል። ከችግኝ ተከላ እስከ ዘመናዊ ግብርና የተከናወኑ ተግባራትም ለሌሎች ታዳጊ ሀገራት አዲስ የመስፈንጠሪያ መንገድ መሆናቸውም በሰፊ እየታየ ነው። የኮፕ 32ን ኢትዮጵያ እንድናስተናግድ መመረጧ ትልቅ የዲፕሎማሲ ድል ተደርጎ የሚወሰድ ነው። ይህም የሚያሳየው የዓለም አቀፉ ማህበረሰብ በድጋሚ ኢትዮጵያ የአየር ንብረት ለውጥን ለመቋቋም እየወሰደቻቸው ያሉ ተጨባጭ እርምጃዎችን እውቅና እንደሚሰጥ እንደሚያደንቃቸው ማረጋገጫ ተደርጎ ሊታይ ይችላል። በአጠቃላይ ኢትዮጵያ በምግብ ሉዓላዊነትና በአየር ንብረት ለውጥ መከላከል ላይ ያሳየችው ቁርጠኝነት በአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት በምታደርገው ጥረትም በዓለም አቀፍ ደረጃ እያተረፈላት ከሚገኘው እውቅና ባለፈ ምርትና ምርታማነትን በማሳደግ ላይ የምታደርገው ትኩረት መሰረት ነው። ኢትዮጵያ በታዳሽ ኃይል ምንጮች ያላትን እምቅ አቅም በመጠቀም የአፍሪካ የኃይል ማዕከል ለመሆን እየሰራች ትገኛለች። ኢትዮጵያ ያላትን የተፈጥሮ ጸጋ በመጠቀም አሁን ላይ የምታመነጨው የኤሌክትሪክ ኃይል ሙሉ በሙሉ በሚባል ደረጃ ከታዳሽ ምንጮች የሚገኝ ነው። አስማረ ብርሃኑ ተጨማሪ አለው። ዓለም አሁን ላይ ዘርፈ ብዙ ጠቀሜታውን በመገንዘብ ከበካይና ከአላቂ የኃይል ምንጮች ይልቅ ትኩረቱን ወደ ታዳሽ የኃይል ምንጭ አማራጮች እያደረገ ነው። ኢትዮጵያም ትኩረቷን በታዳሽ ኃይል ላይ አድርጋ በመስራት ላይ የምትገኝ ሲሆን ለዚህም እምቅ ተፈጥሯዊ ሀብቷ ማስቻይ ነው።
በታዳሽ የኃይል ምንጮች ረገድ በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃም ከፍተኛ ተስፋ ካላቸው ሀገራት ተርታ ትመደባለች። በዚህም ያላትን ሰፊ የተፈጥሮ ጸጋ በመጠቀም የምታመነጨው የኤሌክትሪክ ኃይል ሙሉ በሙሉ በሚባል ደረጃ ከታዳሽ ኃይል ምንጮች የሚገኝ ነው። ኢትዮጵያ ትልቁን የኃይል ድርሻ የምታገኘው ከውሃ መሆኑም ይታወቃል። ከ45000 ሜጋዋት በላይ የውሃ ኃይል የማመንጨት አቅም ያላት ሲሆን ኃይል ማመንጨት የጀመረው ታላቁ የኢትዮጵያ ህዳሴ ግድብ ከ5150 ሜጋዋት በላይ የማመንጨት አቅም አለው። ከዚህም በተጨማሪ የግቤ 1፣ 2 እና 3 እንዲሁም የኮይሻ ግድብ የኢትዮጵያን የኃይል አቅም በእጅጉ አሳድገውታል። ኢትዮጵያ ከነዚህ የኃይል ማመንጫዎች የሚገኙትን የኤሌክትሪክ ኃይል ለቀጠናዊ ትስስርም እየተጠቀመችበት ትገኛለች። በአሁኑ ወቅት ለጎረቤት ሀገራት ለጅቡቲ፣ ለሱዳንና ለኬንያ የኤሌክትሪክ ኃይል በመሸጥ ላይ የምትገኝ ሲሆን በቀጣይም ሽያጩን እስከ ታንዛኒያና ደቡብ አፍሪካ ለማዳረስ እቅድ ይዛ እየሰራች ነው። ይህም የሀገሪቱን የምስራቅ አፍሪካ የኃይል ማዕከል ያደርጋታል። ኢትዮጵያ ሁሌም የአፍሪካ መቀመጫ ብቻ ሳይሆን ለአፍሪካውያን አብሮ የመጠቀሚያ አብሮ የማደጋ ማዕከልም ናት። ሁለተኛው ቀጠናዊ ትስስር ብለን የምንወስደው የታችኛው ተፋሰስ ሀገራትን ጥቅም በእኩል ተጠቃሚነት የሚያረጋግጥ ነው መገንባቱ ነው። ሚስኮንሴፕሽን የሳሳተ ግንዛቤ ሊኖር ይችላል። እኛ ጋር ግን የጠራ ግንዛቤ አለ፣ የጠራ እያታ አለ። ኢትዮጵያ ሰው ተኮር ነን። ለሁሉም በሁሉም የሁሉም የሆነ ፕሮጀክትን የሰራ ነው። ከዚህ በፊት በአመት የምናገኘው የውጭ ሬቨኑ በዶላር 60-70 ሚሊዮን ዶላር አካባቢ ነበር ኤክስፖርት እያደረግን። አሁን ላይ ያንን በብዙ እጥፍ ነው እያሳደግን ያለ ነው። ዘንድሮ ኤክስፔክት የምናደርገው እስከ 450 እስከ 500 ሚሊዮን ዶላር ወይም ደግሞ ግማሽ ቢሊዮን ዶላር ከኃይል ሽያጭ ገቢ እንደምናገኝ ነው ኤክስፔክት የምናደርገው። ኢትዮጵያ ከውሃ ኃይል ባለፈ በንፋስ በፀሐይና በእንፋሎት ወይንም ጂኦተርማል ረገድም ከፍተኛ እምቅ አቅም እንዳላት ጥናቶች ያረጋግጣሉ። በኢትዮጵያ የፀሐይ ኃይል ተጠቃሚነት በከፍተኛ ሁኔታ በማደግ ላይ ያለና ትልቅ ተስፋ የሚጣልበት ዘርፍም ነው። ኢትዮጵያ በዓመት ውስጥ አብዛኛውን ጊዜ የፀሐይ ብርሃን የምታገኝ በመሆኗ ለዚህ የኃይል ምንጭ እጅግ ምቹ የሆነ ተፈጥሯዊ ጸጋም አላት። የመተሃራው የሶላር ፕሮጀክት 100 ሜጋዋት የሚያመነጭ ትልቅ የሶላር ኃይል ማመንጫ ግንባታ በግልና በመንግስት አጋርነት እንዲገነባ ታቅዷል። የአዴል ሶላር ፕሮጀክትም በዓለም ባንክ ድጋፍ የሚከናወን ሲሆን በገጠር ለሚገኙ ተቋማት እንደ ትምህርትና ጤና ጣቢያዎች ላሉና ለቤተሰቦች የፀሐይ ኃይል አቅርቦትን ለማስፋፋት ያለመ ነው። አሁን ላይ በሚሊዮን የሚቆጠሩ የገጠር ነዋሪዎች አነስተኛ የፀሐይ ኃይል መሳሪያዎችን ለብርሃንና ለስልክ ቻርጅ አገልግሎት እየተጠቀሙ ይገኛሉ። በንፋስ ኃይል ረገድም ኢትዮጵያ በአፍሪካ ከፍተኛ የንፋስ ኃይል ካላቸው ሀገራት አንዷ ናት። ጥናቶች እንደሚጠቁሙት ከ1300 ጊጋዋት በላይ የንፋስ ኃይል የማመንጨት እምቅ አቅም አላት። በተለይ በምስራቅ ኢትዮጵያ በሰሜንና በማዕከላዊው የሀገሪቱ ክፍሎች ለንፋስ ኃይል ተስማሚ የሆኑ ከፍተኛ ነፋሻማ ቦታዎች ይገኛሉ። በአዳማ ከተማ አቅራቢያ የሚገኙት የአዳማ 1 እና 2 የንፋስ ኃይል ማመንጫዎች በድምሩ 204 ሜጋዋት የማመንጨት አቅም አላቸው። በትግራይ መቀሌ አቅራቢያ የሚገኘው የአሸጎዳ የንፋስ ኃይል ማመንጫ ደግሞ 120 ሜጋዋት ያመነጫል። በቅርቡ ተጠናቆ ወደ ስራ የገባው የአሰላ የንፋስ ኃይል ማመንጫም 100 ሜጋዋት የማመንጨት አቅም ያለው ሲሆን ፕሮጀክቱ ከ140 ሺህ በላይ ለሚሆኑ አባወራዎች የኤሌክትሪክ ኃይል ለማቅረብ ታቅዶ የተገነባ ነው። ኢትዮጵያ ሙሉ በሙሉ የኤሌክትሪክ ኃይሏን ከአካባቢ ጥበቃ ጋር ከተስማሙ ታዳሽ ምንጮች በማመንጨት በዓለም አቀፍ ደረጃ ለሚደረገው የካርቦን ልቀትን የመቀነስ ጥረት የራሷን ከፍተኛ አስተዋጽኦ እያበረከተች ትገኛለች። የማክሮ ኢኮኖሚ ሪፎርም ትግበራን ተከትሎ የነበረውን የዋጋ ንረት ስጋት ጥብቅ የገንዘብ ፖሊሲዎችን በመተግበር መቀነስ መቻሉን የኢትዮጵያ ብሔራዊ ባንክ አስታወቀም። የሕዝብ ተወካዮች ምክር ቤት የፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ የብሔራዊ ባንክና የተጠሪ ተቋማት የ6 ወራት የስራ አፈጻጸምን ገምግመዋል። መቅደስ እንዳለ ተጨማሪ አላት።
በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የብሔራዊ ባንክን የ6 ወራት የስራ አፈጻጸም ሪፖርት ገምግሟል። በዚሁ ጊዜ የባንኩን የበጀት ዓመት አጋማሽ አፈጻጸም ሪፖርት ለቋሚ ኮሚቴው ያቀረቡት የብሔራዊ ባንክ ዋና ገዢ ዶክተር ኢዮብ ተካልኝ የማክሮ ኢኮኖሚ ማሻሻያው በየዘርፉ ተጨባጭ ውጤት እንዲመዘገብ አስችሏል ብለዋል። ሪፎርሙ ሙሉ በሙሉ ተሳክቶ የኢትዮጵያ የውጭ ምንዛሬ ስርዓት በአግባቡ በገበያ የሚመራ አንድ ገበያ ያለው የፍላጎትና አቅርቦት በገበያ የሚተመን ዜጎች ያላቸውን ሀብት ወደ ሀገር ውስጥ ማስገባት ማስወጣት ላይ ምንም አይነት ኮንስትሬንት የሌለበት ስርዓት የመፍጠር እቅዳችን በጥሩ ሁኔታ እንዳለ ነው የሚያሳየው። ብሔራዊ ባንክ የዝቅተኛ ተቀማጭ ወለድ ምጣኔ ላይ ተጥሎ የነበረውን የ7 በመቶ ገደብ በማንሳት በገበያ ዋጋ እንዲመራ ማድረጉ አይዘነጋም። የወለድ ምጣኔው መነሳት ከብድር ዋጋና ከቆጣቢ የመደራደር አቅም ጋር በተያያዘ በቋሚ ኮሚቴው የማብራሪያ ጥያቄ ቀርቦ ምላሽ ተሰጥቶበታል። ናፊር የምንለው አርሶ አደሩ አስጊ ደንበኛ ከመሆን ወጥቶ ጠንካራ የቢዝነስ አጋር እንዲሆን ለባንኮቹ የሚያደርግ ማለት ነው። ሪስኪ ከስተመር ከሚለው እሳቤ ወጥቶ ገንዘብ ሊሰራበት የሚችልበት ዘርፍ ነው ብሎ ባንኩ እንዲያስብ የሚያደርግ ያለውን የመረጃ ጋፕም የሚሞላ በባንኩና በአርሶ አደሩ መካከል የመረጃ ጋፕ አለ። ባንኮቹ የተደራሽነት ጉዳይ ያለባቸው የፋይናንስ ኢሹም አለ። በተለይ ግብርና ዘርፍ ላይ የልማት አጋሮች የሚሰጡት ብድርም ድጋፍ በሙሉ በዚህ ቻናል ሆኖ ግብርናውን እንዲደግፍ የሚያደርግ ነው። ሰው አምራች ዘርፍ ላይ ክቡር ሰብሳቢ በደንብ አተኩረን የበለጠ የምንሰራ ይሆናል። የፋይናንስ አካታችነትን በተመለከተ ብድር ተደራሽ ያልሆኑ አርሶ አደሮችን ተደራሽ ለማድረግና እንስሳትና የመሬት የመጠቀም መብትን ለብድር ዋስትና ለመጠቀም የሚያስችሉ ስራዎችን በተመለከተ ምን እየተሰራ ነው? ሌላኛው በመድረኩ የተነሳ ሀሳብ ነበር። የተቀማጭ ወለድ ምጣኔ በገበያ ዋጋ ወይም በድርድር እንዲመራ መደረጉ የቆጣቢን የመደራደር አቅም በማሳደግ እንዲሁም የብድር ዋጋ ላይ ሊኖረው የሚችለው አዎንታዊና አሉታዊ ተጽዕኖ ምን ሊሆን እንደሚችል ማብራሪያ ቢሰጥበት። ቆጣቢው እንዲበረታታም ስለምንፈልግ ነው። ቆጣቢው የተሻለ የቁጠባ ምጣኔ እንዲያገኝ እና ይሄም ሀገራዊ ቁጠባን እንዲያሳድግ የብር የመግዛት አቅምንም እንዲያሳድግ ነው የምናስበው። ስጋቱ አሉታዊው ለምሳሌ የብድር ምጣኔ ይጨምራል ወይ ደግሞ ባንኮች ከዛ ከ7 በመቶ በታች ይከፍላሉ የሚል ነው። ከ7 በመቶ በታች ይሄዳሉ የሚል ስጋት የለንም። ምክንያቱም በተግባርም ኦልሬዲ በድርድር ከዛም በላይ መክፈል የጀመሩ ስለሆነ። የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የብሔራዊ ባንክ የዋጋ ንረትን ከመቀነስ አንጻር በብርቱ ትኩረት አድርጎ እንዲሰራም አሳስቧል። የሚደጋግመው የዋጋ ንረት ላይ ነው። እሱን ያው ዘላቂ ማድረግ ያስፈልጋል። እንደገና በተቻለ መጠን ወደ 5 ማውረድ ከቻል ብናወርደው፣ ምክንያቱም ከዳብል ወደ ሲንግል ወደ ነጠላ አምጥተናል። ከዛ መቀነስ ይቻላልና የብሔራዊ ባንክ የተጠሪ ተቋማት የ6 ወራት አፈጻጸም ሪፖርት ለምክር ቤቱም ቀርቦ ነበር። ኢትዮ መልህቅ በጅቡቲና በሶማሊያ ድንበር አቅራቢያ የተገነባው የአይሻ ግዙፍ የኃይል ማመንጫዎች ሽክርክሪት ድምፅ ለቀጠናው ብርሃን፣ ለካይሮ ደግሞ የረብሾ ማደር አደጋ ላይ መውደቁን የሚያረዱ የጂኦፖለቲካ መልእክቶች ናቸው። ኢትዮጵያ ይህም ፕሮጀክት መመረቋ በቅርቡ ግብፅ በኢትዮጵያ ጎረቤቶች በኩል እያደረገች ያለችውን የከበባ ስትራቴጂ በኢኮኖሚያዊ ትስስር ለመበጠስ ወሳኝ ካርድ መምዘዟን ያሳያል። እንዴት የሚለውን ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ኢትዮ መልህቅን ይጠብቁ። ኢትዮ መልህቅ። በመጨረሻም ስፖርት 24ኛው ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረግ አንድ ጨዋታ ይጠናቀቃል። ምሽት 5 ሰዓት በስታዲየም ኦፍ ላይትስ ሰንደርላንድ በርንሌይን ያስተናግዳል። በውድድር ዓመቱ 8 ጨዋታዎች ያሸነፈው ሰንደርላንድ በ33 ነጥብ 11ኛ ደረጃ ላይ ነው የሚገኘው። በአንጻሩ 3 ጨዋታዎችን ብቻ ያሸነፈው በርንሌይ በ15 ነጥብ በወራጅ ቀጠናው 19ኛ ደረጃ ላይ ይገኛል። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።